ነው ማግባት አለ ወይ ካረገዘች የተረገዘው ልጅ የኔ ነው? አዎ። እና ታዲያ የኔ ሊሆን ነው? አላገባም። ምክንያቱም ኤቤቴ ነች። አንተ ከእህቴ ወልደህ እኔ ልታገባ ያምራል እንዴ? ከምሬ ነው ናታ። ይህን ነገር ቀለል አጋቴው። ኤቤቴ ነች አይደለም እርግዝና፣ ሌላ ትንሽ ነገር እንኳን ቢፈጠር እኔ እናንተ ችግር ውስጥ ነው የምንገባው። ዳጣ፣ እኔ አንድ ነገር እርግጠኛ ነኝ። እኔ አንቺን በጣም ነው የምወድሽ። ከአንቺ ውጭ ማንንም ማግባት አልፈልግም። ግን ቁርጥ ከሆነ በቃ ይዤሽ እጠፋለሁ። ቤተሰብ ምናምን የሚያስጨንቁን ከሆነ በቃ ይዤሽ እጠፋለሁ። የማይሆን ነገር ነው ማለት። እኔ ከዚህ ቤተሰብ የትም አልሄድም። አንተ ገና ለገና እንዳትለኝች እግሯን እንደዚህ እንትን አድርጋ በጀርባ እያለች ነው። ሰላም ምን ሆነች? እያለች ነው ጀርባ ወዴት ነው? አልጋው ላይ እዚህ ምጧ መጥቶ ይሄን እንዴ በእናትሽ። ወይዘሮ ማርታ እንግዲህ በአብጌል የተነሳ መከራዋን እየበላች ነው የምትገኘው። ምክንያቱም አብጌል እንግዲህ የምታስበው ሀሳብ በቃ የሌለ ሀሳብ ነው፣ እንደ ቦምብ ነው አምጥታ የምታፈነዳውና ወይዘሮ ማርታ በቃ ይሄን ነገር በጣም ነው የሚያስደነግጣት። እውነት ለመናገር ያው በነገራችን ላይ እኮ አብጌል ልክ ነሽ፣ ግን ደግሞ አንዳንድ ነገሮች ሁሉ ልክ የሆነ ነገር ሁሉ ለሁሉም ቦታና ጊዜ ያለው ማለት የመሰላትን ነው። በእርግጥ እሷም ይሄን ያክል ፐርፌክት ወይም እርግጠኛ ሆና ያረጋግጠችውን ነገር ሳይሆን እያወራች ያለችው በመሰለኝና በደሳለኝ ነው። ግን ቢሆንም ያው ጥርጣሬዋ እውነት ነው። ግን እውነትም ቢሆንም እንኳን ወይዘሮ ማርታ በቃ በጣም ነው ውስጧ። ምክንያቱም እሷ ምንም የምታስበው ነገር ስለሌላት አብጌል አምጥታ ይሄን ነገር ስትናገራት በቃ በጣም ነው የምትደነግጠው። ማለት እንዴት ከየት ምን እንዴት ብላ ስታስብ በጣም ነው የሚያስደነግጣት እውነት ለመናገርና ከዛ አንፃር እንግዲህ ወይዘሮ ማርታ በጣም ነው እየደነገጠች ያለችው። እንግዲህ ዛሬም የሚገርመው ነገር ሰላም ከዚህ ቤት ልትወጣ ነው ብላ እንግዲህ ለአብጌል አጋጣሚ ስትነግራት አብጌል ምን አይነት ደስታ እንደተሰማት በቃ ልገላገላት ነው ማለት ነው ምናምን ብላ ነበር ያለችው ማለት ነውና ወይዘሮ ማርታ እንዴት ቆይ ይሄን ያክል ደስታ ይሰማሻል? እንዴት የሰላም ከዚህ ቤት መውጣት ያን እናትሽ ማለት እኮ ነች። አጥባ አብልታ ብዙ ነገሮችን አድርጋ እኮ እንትን ያለችሽ እኮ እሷ ነች። ስለዚህ እንዴት ከዛ አንፃር አሰብሽው? ለምንድን ነው እንደዚህ የምትይው ብላ እንግዲህ ወይዘሮ ማርታ ስትናገራት አብጌል የመለሰችላት ምንድነው እንዴ እሷ እኮ ናት ከናታን ጋር እንዲያንሆንም እኮ ይሄን ሁሉ ነገር እያደረገች ያለችው እሷ ነች። ስለዚህ ማዬ በኔማ አትፍረጅ እንጂ አለች ማለት ነው። በኋላ ደግሞ ትዝ ሲላት የሰላምን እንዴ ማዬ በቃ ሰላም አሁን የልጇን አባት ሳትናገር ልትወጣ ነው ማለት ነው አለኝ ማለት ነውና አዎ እንግዲህ እሱንማ እኮ ያው ምጤ ሰዓት ሲመጣ ነው መናገር የምችለው ብላ እንትን ብላለች ስትላት በቃ እንዴ ማዬ እንደውም መውጣት የለባትም ምክንያቱም ዲኤንኤ ሳላስመረምራት አላለችም። አይገርምም ጋይስ ምን ያክል ርቀት በቃ ለሷ አሁን ሰላም ሌላ ቤት ስትሆን ዲኤንኤ ለማስመረመር ልትቸገር ነው። ገብቷቸዋል አይደለ? ሶ መጀመሪያ ፊት ደስ ብሏት ስታበቃ በኋላ እንደገና ቆይ እንደዚህ ሆና ተወለድ እንደውም ቆይ ምክንያቱም ዲኤንኤ የአባትየውንና የልጁን ማስመርመር አለብኝ እሱን ሳላስመረምር አትሄድም። የራሷ የሷ የግሏ አሮት አረገችው ታውቃላችሁ። ግን እኮ ምንም አይመለከታትም። ጉድ እኮ ነው እውነት ማለት ነው። እና በቃ እና በቃ እሷም ትወጣ እንትና ዳጣን በቃ አብራ ትወጣለች ምናምን እያለኝ ነበር ማለት ነው። እንግዲህ ወይዘሮ ማርታ በዚሁ ላይ ደግሞ ሌላ ጥያቄ ጠይቃት ነበረ። እማዬ አባዬን እንዴት አድርገሽ ነው የጠበሽው ነበረቻት። እንዴ እኔ ምን ጠብሰዋለሁ አንቺ እንዴት አድርገሽ አገባሽው ብትይ እንኳን ጥሩ ነበር ስትላት እንግዲህ አዎ እንዴት አድርገሽ አገባሽው እሺ በቃ ይቅርታ ብላ ጠይቃት። ወይዘሮ ማርታ የኔ እናት እኔ እንዳንቺ እንደዚህ ስንት የተመላልሶ ስንት ሽማግሌ ልኮ 7 ሽማግሌ ልኮ ነው ያገባኝ። ሲቀጥል ደግሞ እኔ እንደዚህ እንዲያንቺ አንዴ ኦኬ ምን መሰለሽ እንዴ ምናምን ነበር ያለቻትና እና ታዲያ በቃ እማዬ እኔንም እኮ ናታን 7 ሽማግሌ እንዲልክ ለአባቱ ንገሪው አላለችም? የሚገርም እኮ ነው። ደረጀ እኮ ለማርታ 7 ሽማግሌ የላከው ስለሚወዳት ስለሚያፈቅራት በበቃ ፍቅሩ ስላሸነፈው እሷ ለትዳር ትሆነኛለች ብሎ ስላሰበ ነው 7 የላከው ማለት ነው። 7 ቀርቶ 14 ቢልክ ለወደደው ሰው ነው እሱ። ናታን እሷን ግን አብጌልን ምንም አይወዳትም። ምክንያቱም የሱ መስፈርቱ አይደለችም እሷ። እንኳን 7 ቀርቶ አይደለም አንድ ሽማግሌ እኮ እንዲልክ እኮ ፑሽ እየተደረገ ነው ያለው አባትየው ማለት ነው። እንግዲህ
በሚገርም ነገር እንትና ናታንንም ክላሱ ድረስ ሄዳ አቢጌል የሚገርመው ስልኳን ሪከርደር ከፍታ ስልኳን ሪከርድ አስቀምጣ ለምንድን ነው አንተ የምትጠላኝ ለምንድን ነው የማትወደኝ ምናምን አንተ አትወደኝም አይደል ምናምን ስትለው አይ እኔ እኮ እወድሻለሁ ግን እኮ ባህሪሽን ነው የምጠላው እወድሻለሁ ማለት አፈቅርሻለሁ ማለት አይደለም በነገራችን ላይ እወድሻለሁኝና የሰው ልጅ እኮ ሁሉ ውደደው ግን አትመነው ይላል መጽሐፍም መውደድ ግዴታችን ነው ክርስቶስ የፈጠረውን ፍጥር ሁላችንም መውደድ መዋደድ ግዴታችን ነው ይሄ በቃ ሰዋዊ ባህሪያችን ነው መውደድና የሆነ የመውደድም ልየት አለውና ሲቀጥል ደግሞ ፍቅር የሚባል ነገር አለና አቢጌል እንግዲህ እንደዛ ያለችው ነበር ናታን ግራ ሲገባው ድረስ እንዴ ቆይ ምንሽ ነው እኔ ያልወድሽም አላልኩሽም እኮ ግን አንቺ ጸባይሽ በቃ የማይሆን እንትን ነው ምልከታሽ ስለዚህ ምልከታሽን አስተካክሊ ካንዲ 2 3 ነግረሻለሁ ያለት ነበር ለማንኛውም አባት እንግዲህ ሁሉንም ነገር ጨርሰው እማይና አባት አውርተው ጨርሰዋል እኔ እናንተ ልንጋባ ነው አባተም ኦኬ ብሏል ስትለው እንዴ እኔ ሳያማክረኝ ነው እንዴ እንደዚህ የሚያደርገው ማለት እንዴት ምናምን ሲላት አይ አንተ ያው ከእናትና ከአባት ፈቃድ እንደማትወጣ ስለሚታወቅ ስለዚህ እማይና አባት ያለውን ነገር ጨርሰዋል ስለዚህ አባት በቅርብ ያወራል ምናምን አለውና በጣም ነው ደነገጠው ምን ማለት እና ደግሞ ሲቀጥል በባለፈው የዳጣን አባት እኮ ሲሳይ አይደለም አይደል ልትነግረኝ እኮ ጀምረህ ላይ ነበረ ግን በኋላ ደግሞ ሳትነግረኝ ቀረህ እንጂ ማለት ነው ስለዚህ አሁን ንገረኝ ጨርሰልኝ ብላ ነበር ሪከርደር ከፍታ እንትን ያደርገችው ከዛ መቼ ነው የነገርኩሽ ማን ብዬ ምናምን ሲላት እንግዲህ እሱ እየተንጠባጠበ ነበር ደንግጦ ነበርና እንዴ ሲሳይ አይደለም አይደል አባቷ ምናምን ስትልና ታዲያ ማን ነው ምናምን ሲላት አጋጣሚ ውሃ እንግዲህ እየሮጠች መጣች ማለት ነው እንግዲህ የአቢጌል ተንኮሏ ያሰበችው በጣም ሌላ ብዙ ነገር ታስለፈልፈው ናታንን ያን ደግሞ ይዛሪያ ለእናቷ ልታሰማ ነበረ ግን አልቻለችም ውሃ መጣች ውሃ ስትመጣ ደግሞ ተቋረጠ ማለት ነው ናታን ከጉር ነው የወጣው እውነት ለመናገር ምክንያቱም ብዙ ልታስለፈልፈው ነበረ ሰላምዬ እንግዲህ ወይ ምጧ መጥቶ ይሆናል አላውቅም እንደዚህ ተግሯትን ጨፍሮ ምናምን እያለች ነበር ውሃ በርግጥ እንደዛ ላይ ሆን ይችላል ያው ሰላም እንግዲህ ምናልባት ችግሯን ያው ግሯ ምናምን ነፍሰ ጡር ስለሆነች ችግሯን ሰቅና ምናምን አይታት ሊሆን ይችላል ብዬ ተስፋ አደርጋለሁኝና ከዛ በኋላ ነው እንግዲህ ተያይዘው የሄዱት በዛም እንግዲህ አቢጌል ሳይሳካላት ቀረ በእርግጠኝነት እኔም ትናደድ ምንም ጥርጥር የለውም ሌላው ደረጃ እንግዲህ ለማርታ አንዳንድ ነገሮች እያወሩ ነበረ አንቺ ልዩ ሴት ነሽ እኔ ላንቺ የምገባው እንዳደለሁም አንቺ እኮ በጣም ጎበዝ አስተዋይ ጠንካራ ሴት ነሽ እና እኔ ላንቺ የምገባ ሴት አይደለሁም የምገባ ወንድ አይደለሁም እያላት ነበርና እንዴ ምን ማለት ፈልከ ነው ደሬ እንዴተው እንጂ ምን አጉልህብኝ አንተ እኮ በቃ ህይወቴ ባንተ ሙሉ ነው ስለዚህ ምንድነው የተፈጠረው ነገር ለምንድን ነው ምናምን ብላ እንግዲህ እሱ ያው ውስጡን ስለሚያውቅ ነው ወይዘሮ ማርታ በነገራችን ላይ እንግዲህ ሁሉ ነገር እየተፈጠረ ያለ ዳጣ የደረጀ ልጅ ነች የደረጀ ልጅ መሆኗ ብቻ ሳይሆን የሰላም ልጅ ነች የሚገርመው ከዛም አለፈ ደግሞ ሰላም ያረገዘችው ከደረጀ ነው ይሄ ነገር እንደዚህ የተራመሰ ምንም መጠርጠር የሚባለው ነገር አትፈልገውም በነገራችን ላይ መጠርጠር ነገር ቢኖር ነው እስከዛሬ ደረጀና ማርታ አይደለም አንድ ላይ ሊኖሩ ቀርቶ በህይወት ራሱ አንዱ ጠፊ አንዱ አጥፊ ሊሆኑ ሁሉ ይችላሉ ነበር ግን ያው ነገሮች እሷም በቃ ነገሮችን ምንም አይነት ነገር ጥርጣሬ የሚለውን ነገር መንፈስ ወደ ራሷ ማምጣት ስለማትችል በዛ ምክንያት እንግዲህ እስካሁን ቆይተዋል ማለት ነው አሁንም እንግዲህ ነገሮች በስምምነት ተፈተው በሰላም እንደሚቀጥሉ ተስፋ እናደርጋለን ናታንና ዳጣም እንግዲህ አሪፍ የፍቅር ጊዜ እያሳለፉ ነው አቢጌልም ተንኮሏ እንዲቀጥለች ናት ሰላምም እንግዲህ ወልዲያ ደግሞ የልጇን አባት በቅርብ የምናውቅ ነው የሚሆነው እና ወደ ቤተሰቦች እስካሁን አብራችሁ ስለነበራችሁ አመሰግናለሁ ላይክ ሰብስክራይብ ሼር አድርጉ መልካም ጊዜ